የሰው ልጅ የሁል ጊዜ ጸሎቱ መሆን ያለበት መጨረሻን አሳምርልኝ ነው። በምስሉ ላይ የምትመለከቱት ሰው እንደ አውሮፓውያን አቆጣጠር ከ2017 ጀምሮ በሀገራችን ብሎም በመላው አፍሪካና የዓለማችን ሀገራት ላይ ተወዳጅነትን ባገኘው ችኩር ድራማ ላይ የቺላን ገጸ ባህሪ ተላብሰው ይተውን ነበር። ሆኖም አሁን ላይ በጣም በሚያሳዝን መልኩ ፈጣሪ በቸርነቱ የሰጠውን ጾታ በመቀየር አሁን ላይ ሴት ሊሆን በቅቷል። ይህ ሰው በትክክለኛ ስሙ ይልማዝ ተብሎ የሚጠራ የሀገረ ቱርክ ዕውቅ ተዋናይና በችኩር ድራማ ላይ እጃችንና አፋችን ላይ አስቀምጦ ያስደመመን ሰው ሲሆን ጾታውን እንዲቀይር የገፋፋ ጉዳይና እንዲቀይር ከጀርባ የነበሩ ሰዎች እነማን እንደነበሩ በዚህ ቪዲዮ የምንነግራችሁ ይሆናል። ሰላም ጤና ይስጥልን፣ እንዴት ናችሁ? ይህ የጃይክ ዩቲዩብ ቻናል ነው። በዚህ ቻናል በዓለማችን የተከሰቱ አስገራሚ አዝናኝና ቁም ነገር አስጨባጭ መረጃዎችን እናጋራለን። ቪዲዮውን ላይክ እና ቻናሉን ሰብስክራይብ በማድረግ ቤተሰብነታችሁን አጠናክሩ። በቃና ቴሌቪዥን ላይ ይቀርብ በነበረው ድራማ ላይ አንድ ጊዜ ቺላንና ሌላ ጊዜ ቴምስ በመሆን የተወነው ተዋናዩ ድሮ ከነበረበት ከዚህ ወደዚህ ለመቀየር በጣም በሚያሳዝን መልኩ ከ250 በላይ በሚደርስ የሰውነት ክፍሉ ላይ ሰርጀሪ ተሰርቷል። በተለያዩ ዓለም አቀፍ ፊልሞችና ከቤተሰቡ ያገኘውን በርካታ ሚሊዮን ዶላር ጾታውን ለመቀየር ያወጣ ሲሆን ይህን የሰሙ የቅርብ ጓደኞችና መላ ቤተሰቦቹ ቁጭት ላይ ወድቀው ነበር። አህመድ ለዚህ ጉዳይ ገፋፋውን ምንም እንኳን ለመናገር ፈቃደኛ ባይሆንም በርካታ ቁጥር ያላቸው አድናቂዎቹ ቤተሰቦችና የቅርብ ጓደኞቹን ሳይቀር አሳዝኗል። በተለይ የአህመድ የቅርብ ጓደኛና አማካሪ የነበረው ጀምስ ጾታን የሚያክል ነገር ስትቀይር ለምን አላማከርከኝም ብለው እስካሁን ድረስ ከአህመድ ጋር አይነጋገሩም። ከሃይማኖት አስተምሮ ውጭና ከማህበረሰቡ ሴት ባፈነገጠ መልኩ አንድ ሰው ያውም አርቲስት ተወልዶ ካደገና በምቾት ዓለም ውስጥ እየተንሳፈፈ ምን ያክል የፈጠረውን አምላክ እንደሚያስቀይም መገመት ብዙም አስቸጋሪ አይሆንም። አህመድ በሕፃንነቱ በድህነት ዓለም ተሰቃይቶና ተንከላችቶ ያላደገ ይልቁንም ሀብታም የሆኑት እናትና አባቱ የሚፈልገውን ነገር በሙሉ አሟልተው ገና 17 ዓመት ወጣት እያለ በወቅቱ ዘመናዊና ውድ የሆነ መኪና ገዝተው እየተንከባከቡ ነበር ያሳደጉት። የፈለገውን ነገር አሟልተው ያሳደጉት ቤተሰቦቹ ወደ ተሳሳተ መንገድ ሲሄድ አልታደጉትም። እንደ አውሮፓውያን አቆጣጠር ጁን 4 1990 በአውሮፓዊቱ ሀገርና በቱርክ ዋና ከተማ አንካራ የተወለደው ይህ ሰው በቤተሰቡ ሁለተኛ ልጅ የነበረ ሲሆን በጣም የሚያሳዝነው ደግሞ ከቤተሰቡ የተወለደው ብቸኛ ወንድ ልጅ እርሱ ብቻ ነበር። በቤተሰቡ ብቸኛ ወንድ ልጅ የሆነው አህመድ ብርቅና ተወዳጅ በመሆኑ ትምህርቱን በተለያዩ ሀገራት በሚገኙ ውድ ዩኒቨርሲቲዎች ሊከታተል እንደቻለ ይነገራል። የመጀመሪያ ዲግሪውን ተወልዶ ባደገባት አንካራ ከተማ የያዘው ይህ ሰው የማስተርስና የዶክትሬት ማዕረጉን በሀገር እንግሊዝ በሚገኘውና አንዳችም አፍሪካዊ ዜግነት ያለው ተማሪ እስካሁን አይደለም ሊማርበት ይቅርና እግሩን ረግጦ በማያውቀው የዓለማችን ውድ ዩኒቨርሲቲ ሊይዝ ችሏል። የቱርኩ ዕውቅ ተዋናይ የሆነው ቴምስ ወደ ፊልሙ ዓለም ለመሳተፍ የበቃው እንደ አውሮፓውያን አቆጣጠር ከ2010 ጀምሮ እንደነበር ስለ እርሱ የተጻፉ ጽሑፎች ይገልጻሉ። የሰው ትወና ሲጀምር በፊልሞች ላይ አጋዥ በመሆን ቀደም ባሉ ጊዜያት ይሰራ የነበረ ሲሆን ከተወሰነ ጊዜ በኋላ ለፊልም ባለሙያዎቹ በደንብ መተወን ይችላል በማለት ሙሉ በሙሉ ተዋናይ ሊሆን ችሏል። አንትሪጉኒ ተብሎ በሚጠራውና ከ2005 ጀምሮ ለሕዝብ እይታ በቀረበው ተከታታይ ድራማ ላይ በተጫወተው ገጸ ባህሪ ሽልማትን ሊጎናጸፍ የበቃ ሰው ነበር። ከዚህ በኋላ በተለያዩ ፊልሞች ላይ አህመድ እንዲተውን ጥያቄ የሚቀርብለት ሲሆን በእያንዳንዱ ፊልሞች በርካታ ሚሊዮን ዶላር ይከፈለው ነበር። በተለይ ተከታታይ ድራማ ከሆነ የሚከፈለው ዶላር እጅግ በጣም ብዙና ቢነገር ሊታመን የማይችል እንደሆነ የተዋናዩ ቤተሰቦችና በቅርብ ያሉ ጓደኞቹ ሲያወሱ ይሰማሉ። በ2017 ሲተላለፍ በነበረው የችኩር ድራማ ላይ ካስ ለመደረግ ያበቃው ጉዳይ ቀደም ባሉ ዓመታቶች በትወና ብቃቱ በማስደመሙና ሽልማቶችን በመጎናጸፉ ነበር። በአገሩ ከሚገኙ ተዋናዮች ውስጥ እንደ አርአያ ወሰደ የነበረው ይህ ሰው ጾታውን ከቀየረ በኋላ ሕዝብ በበዛባቸው ቦታዎችና እስከ መከልከል ድረስ በቅቷል። በተለይ ማርያም ያስታና ሲንሲ ተብሎ በሚጠራው ተከታታይ ድራማ ላይ ሕዝቡን ከማስደመሙ በላይ ሁሉም ሰው ከአንድ ጊዜ በላይ እንዲመለከቱት አድርጎ ነበር። በ2022 ላይ ሲተላለፍ የነበረው ፊልም ዳይሬክት ያደረገው ይህ ሰው ከተወሰኑ ጊዜያት በኋላ ከዚህ በኋላ እኔ ቴምስ አህመድም አይደለሁም በማለት ጾታውን እንደቀየረ ተናግሯል። ይህ ሰው ጾታውን የቀየረው ጃንዋሪ 22 ሲሆን ጾታውን ለመቀየር ሲያደርግ የነበረው ሰርጀሪ ለሌላ ህመም ዳርጎት ነበር። በዚህም በርካታ ሚሊዮኖች ብሮችን ፈሰስ ለማድረግ ተገዶ እንደነበር የተጠቀምናቸው የመረጃ ምንጮቻችን ያትታሉ። አሁን ላይ ዳቦ ለመንፋት በሚጠቀሙበት ካሜራ ወይንም ደግሞ እርሾ ፊቱን የተነፋ በሚመስል መልኩ ተውጣጥሮና ድሮ የነበረውን የሚያምር የወንድ ቁመና አጥቶ በሚያሳዝን መልኩ ሁሉ ነገሩ ተቀይሯል። የድሮ ዕውቅና ዝነኛ የሀገረ ቱርኩ ተዋናይ አህመድ አሁን ላይ ሜሌት ብላችሁ ጥሩኝ ስሜን ቀይሬያለሁ እያለ የሚደመጥ ሲሆን በተማሪነቱ ወቅት በጣም ጎበዝ ተብሎ የሚመደብና መላው ቤተሰቦችን የሚያኮራ ነበር። ይህ ሰው በተለይ የከፍተኛ ደረጃ ትምህርቱን በከፍተኛ ውጤት ያጠናቀቀ ሲሆን በተማረበት ዩኒቨርሲቲ ሜዳሊያውን ከማንሳቱ ባሻገር በርካታ የገንዘብ ሽልማቶችን ሊጎናጸፍ በቅቷል። በአገረ ቱርክ ከተሰሩ ፊልሞች መካከል በዓለም ላይ ተተርጉመው ከፍተኛ ተመልካች ካገኙ ፊልሞች ውስጥ በአገረ ቱርክ ከተሰሩ ፊልሞች መካከል በዓለም ላይ ተተርጉመው ከፍተኛ ተመልካች ካገኙ ፊልሞች ውስጥ በ27ቱ መሪ ገጸ ባህሪ በመሆን የተወነው ይህ ሰው ጾታውን ከቀየረ
በኋላ በፊልም ኢንዱስትሪው ሊገለል ችሏል። ሀብታም እንደሆነ የሚነገረው የአህመድ አባት መኪናዎችን በጅምላ እየተረከቡ በመሸጥና በሀገረ ቱርክ እጅግ በጣም ቅንጡ የሚባል ሆቴል በመክፈት የሚተዳደሩ ሲሆን በጣም የሚያስገርመው ይህ ሆቴል ቱርክ የሚገኙ ባለስልጣናትና ተዋናዮች ለመዝናኛነት የሚመርጡት ቅንጡ ቦታ ነው። በጣም የሚያስገርመው የሀገራችን አርቲስቶች እንኳን ሳይቀሩ ወደዚህ ቦታ በመሄድ ፈልሰስ እንደሚሉ የተጠቀምናቸው መረጃ ምንጮቻችን ያትታሉ። በቅርቡ በተለያዩ ሶሻል ሚዲያዎች ቴምስ ከቤተሰቦች ጋር እንደተጣላ የሚነገር ሲሆን ይህንን መረጃ አንድ ዲጂታል ኒውስ ፔፐር እውነት መሆኑን መረጃዎችን አስደግፎ ለህዝብ ይፋ አድርጓል። በቅርብ ጓደኞችና በፊልም ኢንዱስትሪው የሚገኙ የአህመድ የስራ ባልደረቦች አህመድ ቀደም ባለው ዓመታቶች በጣም ጥሩ የሚባል ባህሪ የተላበሰ አስተዋይና ሙያውን አክባሪ እንደነበር ይመሰክሩለታል። ምንም እንኳን ይህ ዝነኛ ጾታውን መቀየሩ በዓለም ላይ መነጋገሪያና አሳዛኝ ሆኖ ይመዝገብ እንጂ የቀየረበትን ትክክለኛ ምክንያት በግልጽ አልተነገረም። ሆኖም አሁን ላይ በርካታ ጋዜጠኞችና መረጃዎችን ለህዝብ የሚያንሸራሽሩ የሶሻል ሚዲያ ኢንፍሉዌንሰሮች በርካታ መላምቶችን ሲሰነዝሩ ይስተዋላሉ። ፈጣሪ ከእንደዚህ አይነት ይሰውረን እንጂ በሰርጀሪው ወቅት ስህተት ቢፈጠር እስከ ወዲያኛው ላንመለስ የምናሸልብ ሲሆን ምናልባት ሰርጀሪው በሰላም ቢጠናቀቅ ድሮ ወደ ነበርንበት ለመመለስ ብንፈልግ የህልም ቅዠት ሆኖ ይቀራል። ፈጣሪ ለቴምስ ማስተዋልን ይሰጠው ዘንድ ምኞታችን ነው። ውድ የጃይኬ ቤተሰቦቻችን ለዛሬ ያዘጋጀንላችሁ ስለ ቴምስ ያስቃኘንበት ቪዲዮ ይመስል ነበር። እስካሁን አብራችሁን ስለቆያችሁ ያመሰግናለሁ። ለቻናላችን አዲስ ከሆናችሁ ቪዲዮውን ላይክ እና ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላሙን ሁሉ ተመኘውላችሁ።